ልጆችዬ ስለ ነገሮች ማወቅ መማር መጠየቅ ተወዳላችሁ አይደል ልጆችዬ? አሚኮ ልጆችም እኔ የምጠይቀው በሚለው ዝግጅት የተለያዩ ነገሮች እንዴት እንደሚሰሩና ሌላ ነገሮችን ሲያሳውቃችሁ ቆይቷል። ዛሬ ደግሞ ስለ ጀልባ አሰራር አዘጋጅቶላችሁ መጥቷል። ልጆችዬ ጀልባ ብዙ ሰዎችን ይዞ በባህር ላይ ሲሄድ ለምንድን ነው የማይሰጥመው ብላችሁ ታውቃላችሁ? እናንተስ በጀልባ ሄዳችሁ ታውቃላችሁ? ታዲያ በእኔ የምጠይቀው ዝግጅት እንዴት እንደሚሰራ ታያላችሁ። ተመልከቱን እሺ ልጆችዬ። እንደምን አርፍደሃል? ሰላም ሰላም፣ እንዴት ናችሁ? ሰላም ነው። ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው። ሰላም ነው። እንዴት ናችሁ? ሰላም ነው። ታርፈሃል? ሰላም፣ እግዚአብሔር ይመስገን። እናመሰግናለን። ልጆችን ይዤ መጥቻለሁ። የጀልባ አሰራርን ታሳይልናለህ ብዬ ይዣቸው የመጣሁት ጥያቄም አላቸውና ልጆች እንኳን ደህና መጣችሁ። ስሜ ያረጋይን ያለም እባላለሁ። የድርጅቱ ስራ አስኪያጅ ነኝ። ሰላም ልጆችዬ፣ እንዴት ናችሁ? የኔ የምጠይቀው ዝግጅታችንን ጀምረናል። በዛሬ የኔ የምጠይቀው ዝግጅታችን በባህር ዳር ከተማ ጀልባ ወደሚሰራበት ቦታ ከህፃናቱ ጋር ሄጃለሁ ማለት ነው። ከነዚህ ልጆች ጋር አብረን በምንቆይባቸው ጊዜያት ማለት ነው ጀልባ እንዴት ይሰራል፣ አንድ ጀልባ ለመስራት ምን ያህል ጊዜ ያስፈልጋል የሚሉትንና ሌሎች ጥያቄዎችን በጉብኝታችን የምናነሳ ይሆናል። ልጆችዬ ቆይታችሁን ከኛ ጋር አድርጉ። መጀመሪያ ጀልባ ስንሰራ በነገራችን ላይ በምንፈልገው ሳይዝ ድሮይንግ ስኬች እናደርጋለን። 6 ሜትር ነው፣ 5 ሜትር ነው፣ 8 ሜትር ነው የሚለውን የምንፈልገውን ወይም ደንበኛችን የጠየቀንን የጀልባ ሳይዝ መጀመሪያ በድሮይንግ እናስቀምጣለን። ወረቀት ላይ ታስቀምጣላችሁ በስዕል መልክ ማለት ነው። አዎ፣ በወረቀት ላይ መጀመሪያ እናዘጋጃለን። መጨረሻ ላይ ጀልባችን ምን እንደሚመስል መጀመሪያ እንላለን። ከዛ በኋላ ነው ወደ ስራ የምንገባ። ያው ጀልባ ለመስራት 4 አይነት የእቃ አይነት ይዘጋጃል። ጀልባ አንደኛው ከላሜራ ነው፣ ሁለተኛ ፋይበር ይባላል፣ ሶስተኛው ፕላስቲክ፣ አራተኛው እንጨት። ከእንጨት ምናምን ጀልባ ማዘጋጀት ይቻላል። አሁን እዚህ ይህ ድርጅት የአቤል ጫኔ ድርጅት አሁን በስፋት እየሰራ ያለ በላሜራ ነው። ይሄ ነው ላሜራ ማለት ጀልባ የምናዘጋጅበት ላሜራ ይሄ ነው። ከዚህ ላሜራ ነው እያንዳንዱ እንትን አለው፣ ውፍረት አለው። ለጀልባው ሳይዝ ትልቅና ትንሽ ጀልባ አለ። ለትልቅ ለሆነ ለእቃ ለምንጭንበት ምናምን እዚህ ወፈር ያለ ከዚህ የተሻለ ወፈር ያለ ላሜራ ነው የምንጠቀመው። ለቱሪስት ፈጣን ጀልባ እንዲሆን ከፈለግን ደግሞ ቦዲውም ክበድ ስለሌለበት ቀለል ካለ ላሜራዎች እንትናቸው ማለት ነው። ይሄ ውፍረቱ ሳሳ ያለ ግን ያው ለእንትን ጥንካሬው ግን እንዳለ ሆኖ ማለት ነው። ላሜራው የት ላይ ነው የሚጠቀሙት? ላሜራ ማለት ይሄ ነው የምንሰራበት ጀልባ ማለት ነው። እንዴት ከሌሎች ብረቶች በልዩነት ተመረጠ የሚለውንም በዛው። አዎ ጥሩ ጥያቄ ነው። ከሌሎች አሁን እኛ ላሜራ የምንጠቀምበት ምክንያት ለኛ አካባቢ ድንጋማ ቦታዎች ስለሆኑ ጥንካሬው የተሻለ እንደሆነ ስላወቅን ላሜራ እየተጠቀምን ነው። ይሄ በሳይዝ 13 ሜትር ነው። በሜትር ነው እኛ በሜትር ነው ሳይዙን እንትን የምንለው 13 ሜትር በ2 ሜትር ከ70 ነው ሳይዙ። ለጭነት ነው። በጣም ትልቅ ነው። ይሄ የድሮ እኛ አሁን አንዳንድ ጊዜ ሞተሮችን የምንጠቀማቸው ከወዳደቁ ነገሮች ነው። ሞተሩን እየተጠቀምን ያለ ሰዎች ለመግዛት ውድ ስለሚሆንባቸው እኛ ከወዳደቁ ነገር ከየት ለምሳሌ ምን ያገለገሉ ነው። ይሄ ኦልድ ሞዴል ነው። የድሮ የቆየ ሞተር ነው። የወፍጮ በተለምዶ የወፍጮ ሞተር ይባላል። ይሄ የወፍጮ ሞተሩን ነው እዚህ ጋር አሁን ለጀልባ ገጥመን ለተጠቃሚ እየሰጠን ያለ ማለት ነው። ታዲያ በተግባር የምታሳየን ነገር ምን አለ? አሁን ያው ይሄ ልክ የምንፈልገውን ዲዛይን አውጥተን ላሜራውን ቆራርጠን ከጨረስን በኋላ ልክ እንደዚህ እንደምታዩት በዚህ መልኩ እንትን እንላለን እናዋቅራለን ማለት ነው።
በመበየጃ ነው ተበይዶ ልክ ውሃ እንዳያመጣ ማለት ነው። በሁለቱም ሳይድ ውሃ እንዳይገባበት። እዚህ ውስጥ ውሃ በምንም ታምር መግባት የለበት። ውሃ ከገባ ይሰምጣል ማለት ነው። ስሜ ሰብላና ባቴ ይባላል። የመጣሁት ከመሰረተ ጥበብ አካዳሚ ነው። ጀልባው ትልቅ ስለሆነ እንዴት አድርጋችሁ ወደ ውሃው ትከቱታላችሁ? ታስረዳኝ ደስ ይለኛል። ጥሩ ጥያቄ ነው። ጀልባው የምናስገባው ላሜራው ከባድ ስለሆነ ክሬን የሚባል አለ። እቃ የሚያንጠለጥለው ምናምን አይታችሁ ከሆነ በዛ ነው ባህሩ የሚገባው። ስሜ መልእክተ ዮሐንስ ይባላል። የመጣሁት ከመሰረተ ጥበብ ትምህርት ቤት ነው። አሁን በስንት ጊዜ ትጨርሱታላችሁ ጀልባው? ጀልባው የምንጨርስበት ቅድም እንደነገርኳችሁ 3 አይነት ጀልባዎች ነው የምንሰራ። የጭነት አለ፣ የአሳ ማስገሪያ አለ፣ ደግሞ ለህዝብ ለማስጎብኛ ለቱሪስት ማለት ነው። ለማስጎብኛ ሲሆን የማስጎብኛ ጀልቦች ብዙ የታፒሰሪ ስራዎች ምናምን ስላላቸው እስከ 1 ወር ይወስዳል አንድ ጀልባ ማለት ነው። አሳ ማስገሪያዎችና እንደዚህ የጭነት ጀልቦች 2 ሳምንት 1 ወር ድረስ ማለት ነው። ስሜ ኤልቤተል በላይ ይባላል። የመጣሁት ከመሰረተ ጥበብ ትምህርት ቤት ነው። የምጠይቀው ጥያቄ አሁን ጀልባው በጣም ከባድ ነው አይደለ? ከውሃው ውስጥ የመስመጥ አቅሙም ከፍተኛ ነው። ስለዚህ እንዴት አድርጋችሁ እንዳይሰምጥ ማድረግ ትችላላችሁ? የወለሉ ስፋት እና የዚህ ከፍታ ከዛ የጭነቱ የሚጨምረው ጭነት አለ፣ የራሱ የቦዲው ክብደት አለ። እሱ ጋር በሂሳብ ተሰርቶ ነው የመስመጥና እንትኑ ባላንስ የሚያደርግልን ማለት ነው። እና ፊት ላይ የምናጠብበት አየሩን በደንብ ቀዝፎ እንዲሄድና ከታች ያለው እንትን ደግሞ ውሃውን በደንብ መክፈል እንዲችል ነው። ለዛ ነው ፊቱን የምናጠብ። እነዚህ ሞተሮች ለቱሪስት የምንጠቀምባቸው እያንዳንዳቸው የተለያየ ፈረስ ጉልበት አላቸው። ያኛው 40 ነው። እዛ ጋር ያለው 50 ፈረስ ጉልበት ነው። እዛ ያለው አራተኛው ማለት ነው። አዎ ይሄ የሞተሩ አቅም የሞተሩ ጭነት ጭኖ የመግፋት አቅሙ። እነዚህን አሁን ኖርማሊ ከፋብሪካም ብቻ ሳይሆን ከአስመጪዎች ከነጋዴዎች ነው የምንረከባቸው። ደንበኛችን በሚፈልገው የፈረስ ጉልበት መጠን እናስመጣለታለን ማለት ነው። ከዛ ከጀልባ ሰራነው ጀልባ ጋር ገጥመን እናስረክባለን። ሲገለገሉባቸው የቆዩ ሞተሮች ወደ ጉብኝት ቱሪስት የሚሰሩት ሲሄዱ መሀል ላይ ቢቆምባቸው ለቱሪስት የሚሆኑ ጀልቦችን የምንጠቀም እነዚህ ነው። አዳዲስ ሞተሮች ስለምንጠቀም ብዙ ጊዜ እንደዚህ አይነት ነገር አይፈጠርም። ከተፈጠረም ጥገና የሚሰጥ ጀልቦች አሉ፣ ቀጥታ ሄደው ይጠግናሉ ማለት ነው። አለዛ ሌላ ጀልባም ስላለ ደግሞ ጀልባው ራሱ ይዞት ይመጣል። አንደኛውን ጀልባ የተበላሸውን ጀልባ ሌላኛው ጀልባ ይዞት ይመጣል ወደ ጥገና ቦታ ማለት ነው። ስለዚህ በደንብ በጥንቃቄ ነው የምንሰራው። ግን እንደዚህ አይነት ነገር ቢከሰት ደግሞ እገዛ የሚያደርጉ ጀልባዎች አሉ፣ ቀጥታ ወደ ጥገና ይመጣል እያሉ ነው። እሺ ስሜ ኤልቤተል በላይ ይባላል። የመጣሁት ከ5ኛ ክፍል ነው። የምጠይቀው ጥያቄ አሁን 25ቱ ይሄ ለሁሉም አይነት የቱሪስት እንትን የሆነ ሞተሮችን ሁሉም ቦታ ላይ መግጠም ይችላል። 10 ሜትር ጀልባ ላይም 20 ሜትር ጀልባ ላይ መግጠም እንችላለን። እንዲፈጥን ከፈለግን የጀልባውን ሳይዝ የጀልባውን እንትን እንቀንሳለን ማለት ነው። ፍጥነቱ የመጫን አቅሙና የሞተሩ አቅም መመጣጠን አለበት ነው። እኛው ጀልቦችን ቅድም እንበይዳለን ብያቸዋለሁ አይደለ? ስንበይድ በዚህ ቼን ብሎክ ይባላል። በዚህ ነው እያነሳ ነው ጀልባውን እናነሳታለን ወደ በቼን ብሎኩ ማለት ነው። ይሄ ሁክ ነው ቀጣች የምንበይድለት የዚህ መያዣ አለ። ይሄ እንዲዝልን የምንበይደው አለ ከታች በዛ እናሲዝና ቀጣ እናነሳለን ወደ ላይ ትነሳለች። እንዴት ሆነ ይነሳል? ይሄ ሲንቀሳቀስ ነው። ይሄ ቼኑ እንደዚህ ይወርዳል። ሲያነሳ ይሄ ከፍ ይላል፣ ይሄኛው ይወርዳል ማለት ነው። ይሄ ወደ ታች ይወርድና ጀልባዋን ይዟት በዚህ መሰረት ነው ታቹን ውስጡን በታችን በላይም በደንብ የምንበይደው ውሃ እንዳያስገባ ማለት ነው። አሁን ምንድነው እቺን ጀልባ ለመስራት ማለት ነው መጀመሪያ የላሜራ ሳይዛችን አንድ ላሜራ ስታንዳርድ ፋብሪካ የሚመጣልን ላሜራው ሳይዙ 1 ሜትር በ2 ሜትር ነው። የፋብሪካ አምርቶ የሚሰጠን ሳይዙ ማለት ነው። ጀልባዋ እንዴት እንደምትመጣ የግማሹ ማለት የወለሉ ግማሹ ሳይድ
አሁን እየሰራው ያለ የ8 ሜትር ጀልባ እንትን ድሮይንግ ማለት ነው። ይሄ ላሜራችን ነው። 1 2 3 4 ላሜራ 1 ሜትር በ2 ሜትር እቺ ከዚች እስከዚች 1 ሜትር እዚህ እስከዚህ 2 ሜትር አንድ ላሜራ 2 3 4 ላሜራ አንድ ጀልባው የአንዱ ሳይድ 4 ላሜራ ይፈጃል ብለን ብናስብ ጠቅላላ 1 2 3 4 8 ሜትር ማለት ነው። 2 2 2 2 8 ይመጣል ማለት ነው። ከዛ እዚህ የሚሰጠ ሜጀርመንት አለ ልኬታ እዚህ መሀል ላይ የሚሰጥ ልኬታ አለ በየዚህ ማለት በየ2 ሜትሩ የሚሰጠን ልኬታ አለ። ድሮይንጉ እንትን የተሰጠን ትእዛዝ ማለት ነው። ከኋላው ሳይድ 50 ሴንቲ ወይም 60 ተሰጥቶን ከሆነ 60 ብለን ብንይዝ ከዚህ እስከዚህ 1 ሜትር አይደለ 60 ከሆነ የተሰጠን ቺታ ጀልባው ቪ እንዲሰራልን ቪ ያለው ጀልባ ከሆነ የምንሰራ ከዚህ ጋር 10 ሳንቲም እንቀንሳለን። ይሄ 1 ሜትር አይደለ 10 ሳንቲም ስንቀንስ 90 ማለት ነው። 60 እንዲመጣልን እዚህ ጋር በዚህኛው በኩል 30 እንቀንሳለን። እዚህ ከመሃል ላይ የጀልባው መሃል ሁለት እዚህ አካባቢ ከ3 ሜትሩ ላይ መሃል ላይ አንድ ማን ነው 90 ሴንቲ ቢሰጠን እዚህ ጋር 0 እናደርገዋለን በድሮይንግ ከዚህ ጋር 15 ሳንቲም። ከዛ ብዙ ጊዜ እንትን እኛ የምንሰራው ጀልባው ቪ እንዲሰራልን ከዚህ 15 እንሰጣለን። እዚህ ጋር 10 ነው። ከነበረው ላሜራ ሳይዝ የውስጠኛው የጀልባው የሴንተር ፓርቱ ልክ በዚህ አይነት ቅርጽ ይሰራ ማለት ነው። ከዛ ውጩ የወለሉ ውጨኛው ሳይድ ደግሞ እዚህ ጋር 90 ነው ብለናል። ከዚህ እስከዚህ 90 እንደዚህ ከረሰስነ በኋላ ግራይንደር የሚባል ማሽን አለን። በዚያ ግራይንደር መሰረት ይሄን ቆርጣለን ማለት ነው። ለዚህ ወረቀት ላይ ያለው ነገር ላሜራው ጋር የሚያርፍ ነው ማለት ነው። አዎ ይሄ ቀጥታ ላሜራ ላይ ያርፋል። ይሄ ሐሳብ በድሮይንግ ያስቀመጥነው ሐሳብ እዛ ላሜራችን ጋር ሄዶ ያርፋል። እዚህ ጋር እንዳደረግነው እዛ ጋር ሄደን እንረሳለን። ቀጥታ እንቆርጣለን ማለት ነው። ተማሪዎች እንደዚህ አይነት ስራ ላይ ማተኮር ቢፈልግ ምን አይነት ትምህርት ማተኮር ይጠበቅብናል? በዋናነት የፊዚክስ ተማሪ ቢሆን ፊዚክስ ላይ በጣም ፎከስ ቢያደርግ ጥሩ ነው። በዋናነት ልጆች በስዕል ራሳቸውን ቢያዳብሩ ጥሩ ነው። የሚፈልጉትን የጀልባ ዲዛይን ማድረግ መቻል አቅማቸውን እንዲዳብር ማለት ነው። ከዛ በተጨማሪ ፊዚክስ ተማሪ ፊዚክስን በደንብ ቢያጠኑ ጥሩ ነው። ልጆች እየገባቸው ነው? ኦኬ። አሁን የተሰርተው ያለቁ ጀልቦች አሉ ከውጭ ላይ እነሱ እናሳያችሁ። ይሄ አሁን ተሰርቶ ያለቀው ጀልባችን ነው። ወደ ባህሩ ወደ ሐይቁ ለማስገባት ወደ ብለን አድርገው ነው ያለ። ሞተሩን እየጠበቅን ነው። ሞተሩን የምንጠብደው እዚህ ጋር ቅድም ያሳየዋችኋል አይደል? ለማስጎብኛ የሚሆኑ ሞተሮች አሁን ለዚህ 60 ፈረስ ጉልበት ነው የታሰበለት። እሱ ሞተርን እየጠበቅን ነው። ኦልሞስት ጀልባው አልቋን ተሰርቶ ይሄ ወደ ቴራሲ መውጣት ስንፈልግ የምንጠቀመው ነው። ይሄ በር አለው። ወደዚህ መውጣት ስንፈልግ ይሄ ኮርኔሱ ኖርማሊ ጥሩ ጀልባ የሚባል በእኛ ድርጅት
ቆንጆ ጀልባ ነው ብለን የሰራነው ጀልባ ነው። ደንበኛችን በሚፈልገው ፍላጎት መሰረት ማለት ነው። ወንበሩም እንደምታዩት ቢያንስ ከ60 ሰው ያላነሰ መያዝ የሚችል ነው። በዛኛው 30 በዚህኛው 30 ሰው 60 ሰው መያዝ የሚችል ጀልባ ነው። ቆንጆ ጀልባ ነው እንደምታዩት። ቁጭ ብላችሁ የጀልባውን ክብደት ላለመጨመር የምንጠቀመው አሁን ይሄን ሺት ሜታል ላሜራ ማድረግ ይቻላል። ወለሉን የግራችን ወክ የምናደርግበትን ላሜራ ማድረግ ይቻላል። ግን ክብደት የጀልባውን ክብደት ላለመጨመር ቀላል ነገር እንጨት ጣውላ ነገር የምንጠቀመው ይሄ ከዚህ በታች አለው የጀልባው አካል ነው፣ የወለሉ አካል ነው። ለኛ ምቹ ለመቀመጥ ምቹ እንዲሆን አድርገን ነው የሰራነው። እንደ ጀልባዎች ሳይዝ ቁመታችን ይለያያል። ልጆች ጀልባ ሲጓዙ ምን አይነት ጥንቃቄ አድርጉ? ግን ተሰርቶ አልቋል። ወደ ማለቁ የቀረበውን ጀልባ ላይ ነን ያለነውና ጀልባ ላይ ሲጓዙ የላይፍ ሴቨር የሚባል ጃኬት አለ። ላይፍ ሴቨር ጃኬት ግዴታ መልበስ አለበት አንድ ተጓዥ ጀልባ ላይ ያን ላይፍ ሴቨሩን መልበስ አለበት ግዴታ ማለት ነው። ሁለተኛ መንሳፈፊያው ለ24 ሰዓት ያገለግላል እንትኑ ማለት ነው መንሳፈፊያው። ሁለተኛ ልክ እንደዚህ አሁን እንደተቀመጥ ነው ስቴብል ሆኖ በተሰጠው የወንበር ፖዚሽን መቀመጥ አለበት። አንዴ ወደዛ አንዴ በዚህኛው ሲሆን የባላንስ እንትን ስላለ አሁን ለምሳሌ በዚህ 3 ሰው ካለ በዚህኛውም 3 ሰው ነው መቀመጥ ያለበት። ክብደት ባላንስ በዚህኛው እንዳይበዛ ማለት ሎድ በዚህኛው ሲበዛ ጀልባዋ ባላንስ እንትን ማለት እንትን አላት። እንግዲህ ጀልባው በእንቅስቃሴ ላይ ካለ ነው አትራመዱ ያለና አትንቀሳቀሱ ያለን። አሁን እየሞከርኩት ስለሆነ እዚህ ልምጣ ማለት ነው። ጥያቄ አለኝ። ስሜ ኤልቤተር በላይ ይባላል። አሁን የሚቆጣጠረው ሰው አለ? አዎ ካፒቴን ይባላል የጀልባው። አሁን ለምሳሌ የመኪና ሹፌር ምናምን እንደምንለው ለጀልባ ደግሞ ካፒቴን ይባላል። ለአየር አብራሪው ካፒቴን ነው የሚባለው። ጀልባ ካፒቴን አለው ራሱን ቻለ። ከኋላው ሞተሩ ካለበት አካባቢ ላይ ሞተሩን ድራይ እንትን የሚነዳው ሞተሩን የሚይዘው አካል ካፒቴን ይባላል አለ። ልጆች የጀልባ ጉብኝታችን እንግዲህ ጨርሰናል። አሁንና ምን ተማራችሁ በጉብኝታችን? ምን አያችሁ? አንድ ሰው እንዴት ጀልባ መስራት እንዳለበትና እንዴት እንደምንማር ጀልባ እንዴት እንደሚሰራ አይታችኋል። እኔ ገረመኝ ነገር ለ4 ለ3 ነው በወር በሳምንት ጀልባ እንዴት እንደምጨርሱ በጣም ገርሞኛል። በጣም ገርሞሻል። 4 3 ሰው ሆኖ ይሄን የሚያክል ጀልባ በወር ውስጥ እንዴት እንደሚሰሩ ገርሞሻል። ጀልባው አሁን ውሃ ላይ መንሳፈፍ እንዴት እንደሚችል ተመራለሁ። ልጆች ጉብኝት እንዴት ነበር? ቆንጆ ነው። እንግዲህ ስለ ጎብኛችሁን በጣም እናመሰግናለን። በሌላ ጊዜ እንግዲህ በሰፊው በጀልባ ሀይቁ ላይ እያንቀሳቀስን የምናሳያችሁ ይሆናል። እናመሰግናለን። ስለሰጠን ጊዜ ስለሰጠን ማብራሪያ ከልብ አመሰግናለሁ። ልጆችዬ በዛሬ የምጠይቀው ዝግጅታችን በባህር ዳር ከተማ በአቤል ጫኔ የብረታ ብረትና የጀልባ አሰራር ድርጅት በመገኘት ከነዚህ ልጆች ጋር ጀልባ እንዴት እንደሚሰራ ከባለሙያ ጋር ጉብኝት አድርገናል። ባለሙያው በቂ ማብራሪያ ሰጥቶናል። ልጆችም ጥያቄ አንስተዋል። ለጥያቄዎቻቸው ምላሽ አግኝተዋል ማለት ነው። ልጆችዬ የዛሬውን እኔ የምጠይቀው ዝግጅታችንን እዚህ ላይ ጨርሰናል። ሳምንት ደግሞ እናንተ ልጆች እያዝናኑ ያስተምራሉ ያላቸውን አዳዲስ ዝግጅቶች ይዤላችሁ እቀርባለሁ። እስከ ሳምንት ቻው።